አገራችሁ መሳፈር ፈልጋችሁ ነገር ግን ማዳሞች ትኬት አልቆርጥላችሁ ላሏችሁ እንዲሁም ደግሞ ደሞዛችሁን ሳይሰጧችሁ ነገ ዛሬ በማለት ብዙ ወራቶችን ያስቆጠሩባችሁ እንዴት መቀበል እንዳለባችሁ ደግሞ ምግብ የሌለበት ቤት የምትሰሩና ታማችሁ ሐኪም ቤት አንወስድም ለሚሏችሁ በሙሉ የዛሬው ቪዲዮ ለእናንተ መፍትሄ ይዞላችሁ ይመጣል ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች በያላችሁበት ሰላማችሁ። በመጀመሪያ ደሞዛችሁን አንሰጥም ሳይሉ ነገር ግን ቆይን ነገ ዛሬ እያለች 3 ወርና ከዛ በላይ ለሚቆዩባችሁ እህቶቼ መፍትሄ ነግራችኋለሁ ማለት ነው። ነገር ግን ከዛ በፊት እናንተ ምን እየጠበቃችሁ ነው? እናንተ እያገለገላችሁ ያላችሁት በነፃ ነው ማለት ነው። ጠለብ ቤትም ይሁን እንዲሁም ደግሞ ጠለብ ቤትም ጠፍታችሁም የምትሰሩ ከአንድ ወር በላይ ሲቆይ እናንተ ምን እያሰባችሁ ነው? ምናልባት ማዳም ጥሩ ልትሆን ትችላለች፣ ስጦታ ልታመጣላችሁ ትችላለች። ነገር ግን እሱ አይመለከታችሁም። ወዳ የምታደርገው ነገር ነው። እሷ ወዳ በስጦታ መልክ ከምታደርግላችሁ በላይ እናንተ ሰርታችሁ የምታገኙትን ደሞዛችሁን በየጊዜው ብትሰጣችሁ ለእናንተ ይጠቅማችኋል ማለት ነው። ስለዚህ በተለይ ደሞዝ ላይ አትደራደሩ። በቃ አትደራደሩ። ልክ አንድ ወር ሲሞላችሁ ደሞዜን ስጡኝ ለምን ትጠብቋታላችሁ? 3 ወር 4 ወር ድረስ እነሱም ከዚህ በፊት ተናግሬያለሁ። እናንተ ዝም ባላችኋቸው ቁጥር እነሱም ይጠራቀምባቸውና ለመክፈል በጣም ይከብዳቸዋል ማለት ነው። ስለዚህ መክተብም ብትወስድሽ ሰጥቻታለሁ ብትልሽም ብዙም ያን ያክል ተከራክሮ ለማግኘት ይከብዳል። ነገር ግን ማስመለስ ይቻላል። ግን ከዛ በፊት እናንተ ለምን ደሞዛችሁን ታዘገያላችሁ? ግን አሁንም የ3 ወር 4 ወር አልሰጥ ካለቻችሁ ማድረግ ያለባችሁ አንድና አንድ ነው። እሱም አልሰራም ማለት አለባችሁ። ምክንያቱም በነፃ ከምትሰሩ እሷ ብታሳፍራችሁ ይሻላል። ምክንያቱም 1 ዓመት 2 ዓመት በነፃ ሰርተታችንን አይታችኋል። ሰሞኑን ሚዲያ ላይ ብዙ ቤት እያሰራቻት የሆነ ሰዓት ግን ሲያማት አውጥታ ጣለቻት ማለት ነው። ስለዚህ እናንተ ደሞዝ ሳይከፈላችሁ ማንም ሰው ስሩ ብሎ ስለማያስገድዳችሁ አልሰራም ብላችሁ ቁጭ ማለት መብታችሁ ነው ማለት ነው። ይሄ የሚሆነው ግን እናንተ አታስለምዷቸው ከመጀመሪያው ነው። 2 ዓመት 3 ዓመት ከሰራችሁ በኋላ ወይም ደግሞ 6 ወር 8 ወር ከሰራችሁ በኋላ ቁጭ ብትሉ 8 ወር በነፃ ሰርታችኋል። ስለዚህ እናንተ ናችሁ የምትጎዱትና እንደዛ ሳይሆን ብዙ ሳታስረዝ በ2 ወራችሁ አልሰራም ብላችሁ ቁጭ ማለት አለባችሁ ማለት ነው። ካልሰራችሁላት ምንም አትፈልጋችሁ። መክፈል ካለባት ደሞዛችሁን ከፍላ እንድትሰሩ ታደርጋችኋለች። ወይም ደግሞ ወደ መክተብም ልትወስዳችሁ ትችላለች፣ ወደ ሆነም ቦታ ልትመልሳችሁ ትችላለች። ስለዚህ ስትመለሱ እንዳትጎዱ ብዙ ደሞዝ ካላችሁ ብትመለሱ በነፃ ከምትሰሩ ይሻላችኋል ማለት ነው። ስለዚህ መፍትሄው ምንድነው? አልሰራም ብሎ ከማዳም ጋር ፊት ለፊት መጋፈጥ ነው። ነገር ግን ሲሰጧችሁም የምትሰሩ ከሆነ እሱ ችግር ነው። ሲሰጧችሁ ስሩ፣ ሳይሰጧችሁ ደግሞ አትስሩ። እናንተ ደሞዝ ሳይከፈላችሁ ለምን ትሰራላችሁ? እነሱ እናንተ አንድ ቀን ቢያማችሁ ለራሱ አይታገሷችሁም። አይደለም ደሞዝ መክፈል ሳይሆን አይታገሷችሁም። አንድ ቀን ብትታመሙ አያሟታል ብላ ቤቱን አይጸዳ ችግር የለውም አትልም። ስለዚህ ካልሰጧችሁ አትስሩ። ሌላው ደግሞ አሟችሁ ሕክምና ውሰዱ ስትሏችሁ እምቢ የሚሉ በተለይ ጠለብ ቤት ከሆናችሁ እናንተን የማሳከም ግዴታ አለባቸው ማለት ነው። ስለዚህ ይህንን ማወቅ አለባችሁ። አሟችሁ ነገ ዛሬ ቆይ ወስጃለሁ ምናምን ነገር እያሏችሁ ጊዜ ሊፈጁባችሁ ይችላሉ። ነገር ግን እናንተ በጣም እንኳን ባያማችሁ በጣም እንዳመማችሁና ምንም አይነት ነገር መስራት እንደማትችሉ መሆን አለባችሁ ሐኪም ቤት እንዲወስዳችሁ ማለት ነው። ሌላው እዚህ ጋር ልነግራችሁ የምፈልገው ደግሞ አይመማችሁ ባያማችሁ ጥሩ ነው በሰው ሀገር። ነገር ግን በቃ ከፋርማሲ የሆነ መድኃኒት እኮ ገዝተሽ ውሰጂ ምናምን ነገር ሊሏችሁ ይችላሉ ማለት ነው። ነገር ግን እናንተ ሐኪም ቤት መሄድ ነው የምፈልገው ብላችሁ በቃ ምንም መስራት እንደማትችሉ በጣም ከባድ ትንሽም ነገር አሟችሁ ነገር ግን ሐኪም ቤት መሄድ ያለበት ጉዳይ ከሆነ እናንተ ማካበድ አለባችሁ። ካላካበዳችሁ ምንም አይወስዷችሁም ማለት ነው። ስለዚህ እናንተም አሟችሁ መስራት የለባችሁም። አሞኛል ብላችሁ ቁጭ በሉ ማለት ነው። እንደዚህ ስታደርጉ ነው እንጂ አሞኛልም ብላችሁ ስራም ሰርታችሁ ምንም መፍትሄ አታገኙም ማለት ነው። ስለዚህ አሁንም አሟችሁ ሐኪም ቤት አንወስድም ያሏችሁ ጠለብ ቤት ያላችሁ በራሳቸው የመውሰድ ግዴታ አለባችሁ ማለት ነው። ጠፍታችሁ የምትሰሩ ደግሞ እናንተ ችግር የለውም በራሳችሁ ተነስታችሁ መሄድ ነው የሚጠበቅባችሁ ማለት ናችሁ። እንደው እንኳን ትንሽ ነው ምናምን ብለው እንዳያስቡ። ስራ አሟችሁ ስራ የምትሰሩ ከሆነ አይቀላል ነው እየሰራች ነው ቢያማትም እየሰራች ስለሆነ ይሻላታል ብለው ስለሚያስቡ
አካብዳችሁ ያሞኛል ብላችሁ ስራው ሁሉ ትታችሁ ቁጭ ማለት ይኖርባችኋል ማለት ነው። እንደዛ ስታደርጉ ነው የሚወስዱ። ሌላው ደግሞ ምግብ የሌለበት የምትሰሩ እህቶቼ ምን ማድረግ እንዳለባችሁ ልንገራችሁ። እናንተ ካልበላችሁ ራሳችሁን ካልጠበቃችሁ ማንም ሰው እናንተን ዙሮ ቼክ የሚያደርጋችሁ። አረቦች ከመጀመሪያው ካላስለመዳችኋቸው ከእናንተ ጋር ብዙ ሰፋጣ አይጀምሩም ማለት ነው። አንዳንዶቻችሁ አላችሁ ጧት ተነስታችሁ በቃ ቁርስ ሳትበሉ ቀጥታ ወደ ስራ ትሄዳላችሁ። ከዛ ምሳ ይደርሳል። ምሳም እንደነገሩ ትበሉና ወደ ስራችሁ ትገባላችሁ ማለት። እናንተ ግን መጀመሪያ ቁርሳችሁን ሳትበሉ ምንም አይነት ነገር መስራት አይጠበቅባችሁም። ያለውን ነገር ግዴታ ቤቱ ሙሉ ላይሆን ይችላል። ያው እነሱም እየበሉ ነው፣ ሳይበሉ አይኖሩም። ምግብ የለም ማለትና ምግብ አለ የሚባለው ልዩነቱ ምንድነው? ትንሽ ነገር አለ፣ ነገር ግን እንደፈለጋችሁ ላይሆን ይችላል። ግን ያለውን ነገር ራሳችሁ ሩዝም ቢሆን እሱን ነገር ተጠቃቅማችሁ ራሳችሁ ሰርታችሁ እናንተ የምትሰሩ ከሆነ ራሳችሁ ሰርታችሁ መመገብ አለባችሁ ማለት ነውና አስለምዷቸው። ቁርስ መብላት እንዳለባችሁ፣ ምሳ፣ እራት፣ እነዚህን 3 ነገሮች በትክክል በሰዓቱን ጠብቃችሁ እንደምትመገቡ ካወቃችሁ እሷ እኮ ሳትበላ ስራ ትጀምርም ይሏቸዋል። እሷ እኮ ሳትበላ እንደዚህ አታረግም፣ ልምድ ነው ማለት ነው። በተለይኛ ኢትዮጵያኖች ላይ ነው ምግብ ላይ ችግር እያለም የሆነ ትርፍ ነገር ከሌለ በቃ ቤቱ ምግብ ካልሆነ ምን ልብላ ብለን ፈልገን የምንሰራ ሰዎች አይደለንም። የሌላ ሀገር ዜጎቹና በቃ የሆነ ነገር ይሰራሉ፣ የሆነ ነገር ይፈልጋሉ። እኛ ግን እያለ ለምሳሌ ሩዝ መስራት ይከብደናል፣ የሆነ ነገር ለመስራት ይከብደናል። በቃ ያለችውን ነገር ምናምን ነው አይስሩ። ምክንያቱም እናንተ ስትበሉ ነው ጤነኛ የምትሆኑት። ካልበላችሁ ስራም እየሰራችሁ ነገ ጧት ሀገራችሁ ስትመጡ በሽተኛ ነው የምትሆኑት። እናንተ ከሀገራችሁ ስትወጡ ተመርምራችሁ ምንም አይነት በሽታ ነፃ ሆናችሁ ወደ ሀገራችሁ ወደ እነሱ ሀገር እንደሄዳችሁ ስትመጡ ምንም አይነት በሽታ ይዛችሁ መምጣት የለባችሁም። ብዙዎቹ ሀገራቸው ሲመጡ የወገብ በሽተኛ፣ የእግር በሽተኛ ብዙ ስራው ጋር ብዙ በሽታዎችን ይዘው የሚመጡ አሉ ማለት ነው። ስለዚህ እናንተ እንደዛ ማድረግ የለባችሁም። ራሳችሁን መጠበቅ አለባችሁ። ከምግብን ባሻገር በጣም ውሃ መጠጣት አለባችሁ። ውሃ ጠጡ። እንደዛ ነገር አድርጉ ማለት ነው። እንደዛ ካደረጋችሁ እነሱ ካላስለመዳችኋቸው ምንም ነገር ከእናንተ ጋር ሰፋጣ አይጀምሩም ማለት ነው። ሌላው ደግሞ አገር ቤት መግባት ፈልጋችሁ ታማችሁ አሟችሁ ነገር ግን ታክማችሁን ያልዳናችሁ ነገር ግን አገራችሁ መግባት የምትፈልጉ ካላችሁ እንደዚሁ ምንም ስራ አትስሩ ማለት እያመማችሁም ስራ ከሰራችሁ ይፈልጓችኋል። እናንተ ማዳም ቤት ካልሰራችሁላት ምንም አትፈልጋችሁም። ከእናንተ ፍቅር ኑሯት አይደለም አላሳፍር የምትላችሁ እናንተ ስለምትሰሩላት ነው። ስለዚህ እናንተም አሞኛል ብላችሁ ቁጭ ካላችሁ ሳትወድ በግዷ ታሳፍራችኋለች ማለት ነው። ስለዚህ እያመማችሁም እየራባችሁም ምንም እየሆናችሁ የምትሰሩ ከሆነ እነሱ የሚፈልጉት እንዲሰራላችሁ ስለሆነ ምንም አይነት ነገር ለእናንተ መፍትሄ አያመጡላችሁም ማለት ነው። ስለዚህ የምትፈልጉትን ነገር አያረጉላችሁም። እናንተ እነሱ የሚፈልጉትን ነገር ስታቆሙ እንድትሰሩላቸው ሲሉ ማታከም ካለበት ያሳክሟቸዋል። የሆነ ነገር ማድረግ ካለባቸው ያደርጋሉ ማለት ነው። ስለዚህ ውዶቼ እናንተ ማወቅ አለባችሁ፣ ራሳችሁን መጠበቅ አለባችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።